ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ዓለም የመካከለኛው ምስራቅ ጦርነት መቆሚያው መቼ ነው በሚልበት ጉጉት ውስጥ ባለበት አስጨናቂ ሰዓት የዓለም ጤና ድርጅት ቁጣቸውን ወቁ የባሰው እየመጣ ነው ሲል አስደንጋጩ መረጃ ይፋ አደረገ። ሶስተኛ ሳምንቱን ሊደፍን አንድ ቀን የቀረው ጦርነቱ መባባሱ የዓለምን የኢኮኖሚ ሚዛን አዛብቶ በርካቶች ጭንቀት ውስጥ ባሉበት ወቅት ነው። የኒውክሌር መሳሪያዎች ሊተኮሱ ዝግጁ ሆነዋል ሲል በዶክተር ቴዎድሮስ አድሃኖም የሚመራው የዓለም ጤና ድርጅት አስደንጋጩ መረጃ ይፋ ያወጣው። ተጨማሪ መረጃ ይዘናል። በሌላ በኩል ኢራን የአሜሪካ ሚኒስትሮችን ኢላማ አደረገች። የበርካታ ሚኒስትሮች መኖሪያ ቤት ማንነታቸው ባልታወቁ ድሮኖች መከበቡ የተነገረ ሲሆን የውጭ ጉዳይ ሚኒስትር ማርኮ ሩቢዮና የመከላከያ ሚኒስትሩ መኖሪያ ቤቶች ኢላማ ከተደረጉት መካከል መሆናቸው ተሰምቷል። አነጋጋሪውን መረጃ ይዘነዋል። ወዲህ ደግሞ ሲአይኤ ኢራንን ማሸነፍ ከባድ ነው የሚል መረጃ ይፋ ማድረጉ አነጋጋሪ ሆኗል። የኢራን መንግስት መዳከሙ ቢገለጽም የስርዓተ ለውጥ ግን የመምጣት እድል ዝቅተኛ መሆኑ እየተነገረ ባለበት ወቅት ትራምፕ ደግሞ ቬንዙዌላን የአሜሪካ 51ኛ ግዛት የማድረግ ሀሳብ ማምጣታቸው አጃይብ ያስባለ ዜና ሆኗል። በዝርዝር እንመለከታቸዋለን። እስከ ፍጻሜው አብራችሁን ቆዩ። የአሜሪካ ሚኒስትሮች መኖሪያ ላይ ሰው አልባ አውሮፕላኖች መታየታቸው የደህንነት ስጋት ፈጠረ። በዋሽንግተን ዲሲ የሚገኘውና የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንዲሁም የመከላከያ ሚኒስትር ፔት ሄግሴት የሚኖርበት ፎርት ማክኔር ወታደራዊ ካምፕ ባልታወቁ ድሮኖች መመታቱ ተሰማ። የዋሽንግተን ፖስት ዘገባ እንደሚያመለክተው ድሮኖቹ በባለስልጣናቱ መኖሪያ ላይ ሲበሩ መታየታቸውን ተከትሎ ከፍተኛ የደህንነት ስጋት ፈጥሯል። ክስተቱ የተመዘገበው አሜሪካና እስራኤል በኢራን ላይ የጀመሩት ወታደራዊ ዘመቻ ተከትለው ጥበቃው በከፍተኛ ሁኔታ ባለበት ወቅት ነው። ድሮኖቹ በታዩበት ቅጽበት ሚኒስትሮችን ከስፍራው ለማስወጣት ታስቦ የነበረ ቢሆንም በዋሽንግተን ግን በመኖሪያቸው እንዲቆዩ ተደርጓል። ፔንታጎን ለደህንነት ሲባል ዝርዝር መረጃ ከመስጠት ተቆጥቧል። የደህንነት መስሪያ ቤቱ የድሮኖችን ባለቤቶችና መነሻ ከመግለጽ ቢቆጠብም በርካታ የሚዲያ ምንጮች ግን ድሮኖች የኢራን ሳይሆኑ እንደማይቀር በመግለጽ ዓላማውን ኢራን ከባድ በቀል ለመውሰድ መረጃ እየሰበሰበች መሆኑን የሚያመለክት ነው በማለት ነገሮች እየከበዱ ሊሄዱ እንደሚችሉ እያስጠነቀቁ ይገኛሉ። በዚህ መሃል ታዲያ በመካከለኛው ምስራቅ የሚካሄደው ጦርነት ወደ አዲስ ምዕራፍ ሊሸጋገር ይችላል የሚል ስጋት የገባው የፕሬዝዳንት ትራምፕ አስተዳደር በሺዎች የሚቆጠሩ ወታደሮችን በማሰማራት ዘመቻውን ለማጠናከር እያሰበ መሆኑን ሮይተርስ ዘገበ። የዜና ወኪሉ አንድ ባለስልጣንና 3 ምንጮችን ጠቅሶ ያወጣው ዘገባ እንደሚያሳየው አሜሪካ በኢራን ላይ እያካሄደችው ያለው ጦርነት 3 ሳምንታት እየተገባደደ ባለበት በአሁኑ ጊዜ አዲስ የሚሰማሩ ወታደራዊ አሜሪካ ለምትወስደው እርምጃ ተጨማሪ አማራጮችን ሊሰጣት ይችላል። የአየርና የባህር ኃይልን በመጠቀም በሆርሙዝ ወሽመጥ በኩል የሚያልፉ ነዳጅ ጫኝ መርከቦችን ደህንነት በመጠበቅ ተጨማሪ ወታደሮችን ከማሰማራት ጋር የሚወሰድ እርምጃ ሊሆን ይችላል ተብሏል። ሮይተርስ ያነጋገራቸው ምንጮች እንዳሉት የሆርሙዝ ሰርጥ መተላለፊያን የመጠበቁ ጉዳይ በኢራን የባህር ዳርቻዎች ላይ ጭምር የአሜሪካ ኃይሎችን ማሰማራትን ሊጨምር ይችላል። በተጨማሪም ኢራን ወደ ውጭ ከምትልከው የነዳጅ ምርት 90 በመቶ በሚያልፍበት የአርግ ደሴት ላይ እግረኛ ሰራዊትን ለማስፈር እያሰቡ መሆናቸውን ምንጮች ተናግረዋል። አንድ ባለስልጣን ግን ቦታዎቹ በኢራን የሚሳኤልና የድሮን ኢላማ ስር በቀላሉ ስለሚወድቁ የአሜሪካ ወታደሮችን በኢራን ይዞታዎች ላይ የማሰማራት እቅድ አደጋ ሊያስከትል ይችላል ሲሉ ስጋታቸውን ገልጸዋል። ኢራን ጥቃት መፈጸሟን የምትቀጥል ከሆነ ለኢራን ከፍተኛ የነዳጅ ገቢ የሚያስገኘውን የካርግ ደሴትን እንደሚያወድሙ ፕሬዝዳንት ትራምፕ አስጠንቅቀዋል። ባለፈው ሳምንት ማብቂያ ላይ አሜሪካ በወታደራዊ ኢላማዎች ላይ ጥቃት የፈጸመችበት ሀረግ ደሴት ወሳኝ የነዳጅ መሰረተ ልማቶችን የያዘ በመሆኑ ከማውደም ይልቅ በቁጥጥር ስር መዋል የተሻለ አማራጭ እንደሆነ ወታደራዊ ባለሙያዎች ይመክራሉ። ትራምፕ በምርጫው ቅስቀሳቸው ወቅት በመካከለኛው ምስራቅ ግጭት ውስጥ እንደሚሳተፉ የገቡበትን ቃል በማጠፋቸው በኢራን ላይ ለከፈቱት ጥቃት ከአሜሪካውያን ያገኙት ድጋፍ ዝቅተኛ ነው። በመሆኑም ወታደሮችን ወደ ኢራን የሚያሰማሩ ከሆነ ፕሬዝዳንቱ በአገር ውስጥ ከፍተኛ ፖለቲካ አደጋ ይገጥማቸዋል። በቀጣይ መረጃ የአሜሪካ ብሔራዊ ስለላ መስሪያ ቤት ዳይሬክተር ቱልሲ ጋባርድ
ኢራንን ማሸነፍ ከባድ እንደሆነ የሚጠቁም ወሳኝ መረጃ ይፋ አድርገዋል። የኢራን መንግስት መዋቅር እንዳለ ቢሆንም በአመራሩና በወታደራዊ አቅሙ ላይ በተፈጸመ ጥቃት ምክንያት በከፍተኛ መጠን ተዳክሟል ሲሉ ተናገሩ። ዳይሬክተሯና ሌሎች የፕሬዝዳንት ዶናልድ ትራምፕ አስተዳደር ከፍተኛ ባለስልጣናት በኮንግረስ ቀርበው ከ2 ሰዓት በላይ የቆየ ማብራሪያ ሰጥቷል። የኢራን ጦር ከተጀመረ ወዲህ ለመጀመሪያ ጊዜ የተደረገው ይፋዊ የማብራሪያ መርሃ ግብር የተካሄደው የጸረ ሽብር ከፍተኛ ባለስልጣን ኢራን አሜሪካ ላይ ድረስ ስጋት አልደቀነችም በሚል ጦርነቱ ለተቃወመው ከኃላፊነታቸው በለቀቁ ማግስት ነው። የሀገሪቱን ስለላ ኦፕሬሽኖች የሚያስተባብሩት ዳይሬክተሯ ጋባርድ ኢራን አሜሪካ ላይ ድረስ ስጋት ደቅናለች ብለው ያምኑ እንደሆነ ለቀረበላቸው ጥያቄ ግልጽ ምላሽ ሳይሰጡ ቀርተዋል። ጉዳዩ ደርስ ስጋት የሚደቅን እንደሆነና እንዳልሆነ የሚወስኑት ብቸኛው ሰው ፕሬዝዳንት ናቸው ብለዋል። ዳይሬክተሯ ጦርነቱ ቴህራን ላይ ስለደረሰው ጉዳት ሲናገሩም የስለላ ማህበረሰቡ ባለበት ያለ የሚመስል የኢራን አገዛዝን ሁኔታ ገምግሟል። አመራሩና ወታደራዊ አመራሮች ላይ በተፈጸሙ ጥቃቶች ምክንያት በከፍተኛ መጠን ተዳክሟል ሲሉም ተናግረዋል። ኢራን ባለፈው ዓመት ከእስራኤል ጋር በተካሄደው 12 ቀናት ጦርነት ወቅት ከፍተኛ ጉዳት የደረሰበትን የኒውክሌር መሰረተ ልማት መልሳ ለመገንባት እየሞከረች ነው ሲሉም ተደምጠዋል። ለኒውክሌር ግዴታዎቿን ለመግዛትን ፈቃደኛ አለመሆኗን ቀጥላለች በማለት ለኮንግረስ ምላሽ ሰጥታለች። የአሜሪካ ሴንትራል ኢንተለጀንስ ኤጀንሲ ወይም ሲአይኤ ዳይሬክተር ጆን ትራክሊድ በበኩላቸው ለረጅም ጊዜያት ኢራን ለአሜሪካ የማይቋረጥ ስጋት ሆና ቀጥላለች፣ በዚህ ጊዜም አስቸኳይ ስጋት ደቅናለች ብዬ አምናለሁ ብለዋል። ትራምፕ ባልተለመደ ሁኔታ በችኮላ ገቡበት የተባለው የኢራን ጦርነት አሜሪካን ከፍተኛ ዋጋ እያስከፈለ ነው በሚል ከራሳቸው ባለስልጣናት ጭምር ያልተጠበቀ ተቃውሞ እየገጠማቸው ሲሆን ከአንድም 2-3 ከፍተኛ ባለስልጣናት ስልጣን በቃን ብለው ኃላፊነት እስከ መልቀቅ ደርሰዋል። በዚህ መሃል ታዲያ የኢራን ጦር ተቃውመው ከስልጣናቸው የለቀቁት የአሜሪካ ብሔራዊ የጸረ ሽብር ማዕከል የቀድሞ ዳይሬክተር ጆ ኬንት በኤፍቢአይ ምርመራ እየተካሄደባቸው እንደሆነ ተገለጸ። ምርመራው ሚስጥራዊ መረጃዎችን ለተለያዩ ምንጮች አሹልከዋል በሚል የተከፈተ እንደሆነ በአሜሪካ ቢቢሲ አጋር የሆነው ሲቢኤስ ኒውስ ለጉዳዩ ቅርበት ያላቸው ምንጮች ጠቅሶ ባወጣው ዘገባ ያሳያል። በኤፍቢአይ የወንጀል ክፍል የተያዘው ይህ ምርመራ ባለስልጣኑ ኃላፊነት ከመልቀቃቸው አስቀድሞ የተጀመረና ለተወሰነ ጊዜ ሲካሄድ የቆየ መሆኑን ምንጮች ተናግረዋል ተብሏል። የቀድሞ የጸረ ሽብር ኃላፊ ባለፈው ሳምንት መጨረሻ ከኃላፊነታቸው የለቀቁት ኢራን ምንም ደርሳ አደጋ አልደቀነችም፣ እንዲሁም ጦርነቱ የተጀመረው በእስራኤልና ጉልበት ባላቸው የአሜሪካ የውትወታ ተቋማት ግፊት ነው በሚል ነበር። ረቡዕ ዕለት ከወግ አጥባቂው የፖለቲካ አስተያየት ሰጪ ታከር ካርልሰን ጋር በነበራቸው ቃለ መጠይቅ ደግሞ የኢራኑ ጠቅላይ መሪ አያቶላ አሊ ካሜኒ መገደላቸውን ተቃውመዋል። ካሜኒን መግደል አሜሪካ ልትወስድ ከምትችለው እርምጃዎች መካከል የመጨረሻ መሆን እንደነበረበት ተናግረዋል። የኒውክሌር ፕሮግራማቸውን ያለዘበ ነበር፣ የኒውክሌር መሳሪያ እንዳያገኙ እየተከለከላቸው ነበር ብለዋል። ይህ በእንዲህ እንዳለ ትራምፕ ቬንዙዌላ 51ኛዋ የአሜሪካ ግዛት አደርጋለሁ የሚል አደገኛ ሀሳብ መሰንዘራቸውን በርካቶችን አስደንግጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬንዙዌላ ብሔራዊ ቡድን የዓለም ቤዝቦል ክላሲክ ውድድርን ማሸነፉን ተከትሎ ሀገሪቱ የአሜሪካ 51ኛ ግዛት ልትሆን ትችላለች ማለታቸው አነጋጋሪ ሆኗል። ቬንዙዌላ አሜሪካን 3-2 በሆነ ውጤት አሸንፋ የመጀመሪያዋን ዋንጫ ባነሰችበት ወቅት ነው። ትራምፕ ሳትሆድ የሚል ቃል በማህበራዊ ገጻቸው ላይ አስፍረዋል። የአስተያየት በስፖርታዊ ኩነት ላይ እየተሰነዘረ ቢሆንም በሁለቱ ሀገራት መካከል ዲፕሎማሲያዊ ግንኙነት በታደሰበት ወቅት መምጣቱ ለጉዳዩ ፖለቲካዊ ትርጉም ሰጥቶታል። ምንም እንኳ አስተያየቱ እንደ ቀልድ ወይም ምጸት የታየ ቢሆንም በማህበራዊ ሚዲያ ላይ ከፍተኛ ክርክር ቀስቅሷል።